እግዚአብሔር ያደረገላቸውን በሰው ፊት የሚመሰክርኝ እኔ ደግሞ በአባቴና በመላእክቱ ፊት መሰክርላታለሁ ስለሚል ምስክርነት እግዚአብሔር ያደረገላቸውን እዚህ ቆመው ይመሰክራሉ። በደንብ አዳምጡ። እሺ ማን ነው ስምህ? ቶማስ እባላለሁ። ቶማስ ከየት ነው የመጣው? ኳስ ሜዳ እዚህ አውቶቡስ ተራ ማለት ነው። አውቶቡስ ተራ። እሺ ምንድነው በህይወት የነበረው ችግር? ባለፈው የዛሬ 3-4 ሳምንት መንፈስ ተሸኝቶልኝ ነበርና በጣም በርካታ ጊዜ ራሴን ለማጥፋት ሞክሬ ነበር እና እዚህም ፊታችሁ ቆሞ በህይወት ቆሜ እንደመሰክር የፈቀደልኝ እግዚአብሔር ይመስገን። እና ብዙ ወጣቶች ራሳቸውን በማጥፋት ላይ ይገኛሉ። በየሰፈሩ እኛ የምንሰማው ነገር ነው እና ጉዳዩ ውጫዊ ይመስላችኋል፣ ግን ያለው ውስጣዊ ችግር ነው። እኔ ተኝቼ ራሱ ሌሊት ገመድ ያሳየኝ ነበር መንፈስ እንደሆነ አላወኩም ነበር። እና እዚህ የመጣሁት እዚህ ቲክቶክ ቪዲዮ ላይ ዩቲዩብ ላይ ማየት ከጀመርኩ ጀምሮ ነው። እና መንፈሱ በቶሎ አይለቅም፣ በአንድ ሳምንት በሁለት ሳምንት አይለቅም። እኔ ወደ 2 ወር ነው በስግደት በጸሎት በመቁጠሪያ እንትን ብዬ ቀጥቅጬ እዚህ እርሶ ጋር ይሸኙልኝ። እስኪ ምንድን ነው ያስከው? እስኪ ያሳየን። ያስኩት መጽሐፍ ደግሞ ሉሲፈርም ተሸኝቶልኝ ነበር ባለፈው። እና በዚህ መጽሐፍ ነበር የገባው ውስጤ። ምንድን ነው መጽሐፉ? መጽሐፉ ሲክሬት ይላል። ሲክሬት ይላል። በውስጡ 5 ቅርንጫፎች አሉት፣ 5 መጽሐፎች አሉት። ይሄ አንድ ላይ የተጠረዘ መጽሐፍ ነው። ዘፖል ይላለው፣ ዘፖል ይላለው፣ ሂሮ ይላለው፣ ሃው ዘ ሲክሬት ቼንጅ ማይ ላይፍ ይላለው። እና ራሱ ዘ ሲክሬት የሚለውንም አንድ ላይ ይዞታል። 5 መጽሐፎችን ተጠርዞ ነው የያዘው። እና ስለዚህ መጽሐፍ መምህር ዘበነ ለማ በሰይፉ ኦን ኢቢኤስ ላይ ቀርበው ቀጥታ ከሉሲፈር ጋር የሚያገናኝ መጽሐፍ እንደሆነ ባለፈው ተናግረው ነበር የዛሬ 2-3 ሳምንት በፊት። እና እኔም በዚህ መጽሐፍ በጣም ብዙ ተጎድቻለሁ። መንፈሱ ሉሲፈር መንፈስ በውስጤ ነበር። ምንድን ነው የያዘው መጽሐፍ ውስጥ? በአጠቃላይ ጄኔራል ጠቅልል አድርገህ ስትገልጸው ምንድን ነው የሚናገረው መጽሐፉ? መጽሐፉ የምንፈልገውን ነገር ወደ ዩኒቨርስ ጠይቀን ለምነን ከዩኒቨርስ እንድናገኝ ያለንም ውስጣችንም ያለውን ያለን ፖቴንሻል ወዴት ዩኒቨርስ? ወደ ተፈጥሮ ነው የሚለው መጽሐፉ። ግን ቀጥታ የሚያገናኘው ከዛውን ዘማጂክ ሚል ፓርት አለው። ሰው ሳይኮሎጂ መስሎት ነው የሚያነበው መጽሐፍ፣ ግን ቀጥታ ከሉሲፈር ጋር ነው የሚያገናኘው። እንዲሁም አንድ ድንጋይ ይዛችሁ ይላል የሆነ ፓርት ላይ ስትተኙ ያቺን ድንጋይ ይዛችሁ አመስግኑ፣ ይህን ሁሉ ለሰጣችሁ ለዩኒቨርስ አመስግኑ፣ ሌላ ይጨምርላችኋል ብሎ ድንጋዩን ይዞ ድንጋዩን ትንሽ ለእጃችሁ ቀለል የሚል ድንጋይ ይዛችሁ አመስግኑ። አንተ እንደዛ አድርገሃል? እንደዛ አድርጌ የተወሰነ እንትን ብዬ ነበር፣ ሙከራዎችን አድርጌ ነበር። ድንጋዩን ይዘህ ተኛክ? ድንጋይ ይዤ አመሰግን ነበር። ድንጋዩን ይዤ መጽሐፉ ላይ ምንድነው ሀሳባችሁን ለመሰብሰብ ነው የሚለው እና ቀጥታ ሙሉ ለሙሉ ግልጽ አይናገርም። ኢንዳይሬክት አድርጎ ነው። እግዚአብሔር ቀርቶ ዩኒቨርስ ነው የምትለው? ዩኒቨርስ ዘ ሎ ኦፍ አትራክሽን የሚል አለ። የምትፈልጉትን ነገር ትስቡታላችሁ። ዩኒቨርስን ስትጠይቁ ስትለምኑ ራሱ ዩኒቨርስ የምትፈልጉትን ነገር ይዞላችሁ ይመጣል ብሎ እና ስለዚህ ሰፊ ማብራሪያ መምህር ዘበነ ለማ ሰጥተዋል ሰይፉ ኦን ኢቢኤስ ላይ። አንተ መንፈስ መሆኑን በደንብ አወቅ። ያው በዚህ ውስጥ ሉሲፈር አጥቅቷል። በዚህ ውስጥ ያወቅኩትኝ በጣም ስግደት ማድረግ ከጀመርኩ ጀምሮ የእርሶን ትምህርት ሰምቼ ያኔ ነው ተጋልጦ በመቁጠሪያ እየቀጠቀጥኩትኝ ስጠይቀው ነው ይህን ሁሉ እንትን በዚህ መጽሐፍ እንደሆነ የገባው። ይህ መጽሐፍ በአበሻ ነው የተጻፈው ወይስ ከውጭ ነው የመጣው? ተተርጉሞ ነው የመጣው። ብዙ ወጣቶች ያነቡታል? በጣም ብዙ ወጣቶች ነው የሚያነቡት። በጣም ብዙ ወጣቶች በዚህ ተጎድተዋል። በዚህ መጽሐፍ ምን አይነት ጉዳት ነው የተጎዱት? በቃ ራሳቸውንም እንዲያጠፉ መንገዱን ይከፍታል። ብዙ ነገር ተስፋቸውን ከእግዚአብሔር ወደዚህ ወደ ተፈጥሮ ነገር እንዲያደርጉ በራሳቸው 100% እንዲተማመኑ ያደርግና ራሳቸው ደግሞ ያን ነገር ማድረግ ሳይችሉ ሲቀሩ በራሳቸው ተስፋ እንዲቆርጡ ያደርጋል መጽሐፉ። አንተ እዚህ መተህ መንፈሱ ከወጣ በኋላ ከተፈወስክ በኋላ እስኪ አሁን ያለን የህይወት ሰላም ያለን ህይወት እስኪ ንገረን። በ3 ሳምንት እስኪ ምን አገኘ? በዚህ አሁን ወደ 1 ወር ሆኖኛል እና ብዙ መምህራኖች የእርሶን ጉባኤ የመምህር ግርማን ጉባኤ የቀሲስ ኃይለ መለኮትን ጉባኤ የመምህር ግርማን አጠቃላይ እንትን ይላሉ፣ እዛም አትሄዱ ይቃወማሉ። እኔ ግን እዚህ ከመጣሁ ጀምሮ አሁን እኔ ለቅዱስ ቁርባን እየተዘጋጀሁ ነው። በዚህ ጉባኤ ምክንያት ማለት ነው ንስሐ ገብቼ ሁሉም ነገር እድሌም ተከፍቷል፣ ስራም አግኝቻለሁ፣ ሁሉም ነገር ተስተካክሎልኛል። ብዙ መምህራን ግን እዚህ እንዳንመጣ ከውጭ ሆነው ይይዙናል።
እዚህ ስትመጣ እኮ ስራ ነበር። እዚህ ስመጣ በቃ የትራንስፖርት ራሱ ሰው ሰጥቶኝ ነበር የመጣሁት። ከስራም አስወጥቶ ከስራም ከሰው አባልቶኝ ምን አድርጎኝ ብዙ ነገር አድርጎኝ ተስፋ ቆርጬ ነበር በራሴ። ግን ውጫዊ ችግር መስሎኛል። ግን ከውስጥ ሆኖ በቃ ገመድ ያሳይ ብዙ ነገር በሀሳቤ 3-4 ራሴ ለማጥፋት ሞክሬ ነበር። በመቤታችን ቃል ኪዳን ነው ራስን አጥፋት ጋር ገመድ ያሳይሃል። ገመድ ያሳየኛል ብዙ ነገር የምጠፋበትን እንትን እንደውም ፔንን ለመቀነስ ራሱ የራስ እንትን እንቅልፍ መድኃኒት በብዛት ወስደ በዛም እኮ ምንም ፔን ሳይሰማ በዛው ሞታ እኮ በዛ እንደዚህ ብዙ አማራጮችን በማይንድ ያመጣልኝ ነበር። እና አሁን በዚህ ጉባኤ ምክንያት ንስሐ ገብቼ ወደ ቅዱስ ቁርባን እየዘጋጀሁ ነው ያለሁት። ከመጣ በኋላ እንግዲህ እግዚአብሔር የተመሰገነ መጥቶ ከተፈወሰ በኋላ ወጣትነቱን አገኘ። አያችሁ መንፈሳዊ ህይወቱ ማደገ። መጥቶ ከተፈወሰ በኋላ ስራ አጥቶ ነበር፣ ስራም አገኘ። ተባረከ ማለት ነው በስላሴ። ስላሴ የተመሰገነ ይሁን። ይህ እንግዲህ ዘ ሴክሬት የሚል መጽሐፍ ነው። ቡክ ኦፍ ሲሪየስ ነው፣ ተከታታይ መጽሐፍ ይላል። ይሄ ዘ ሴክሬት ውስጡ ሎ ኦፍ አትራክሽን ምናምን የሚባል ነው። ሀሳብንና አላማን ፍላጎትን በጸሎት ወደ ዩኒቨርስ ልቀቀው እያለ ይናገራል። ዩኒቨርስ የሚለው ሉሲፈር ነው። ለሉሲፈር ተናገር ነው በቃ ባጭር ቋንቋ። እንዲያክ እግዚአብሔር የለም እኮ እግዚአብሔር አይደለም። እግዚአብሔር ሲሆን ከማይታየው ከመንፈሱ ዓለም ወደ መንፈሱ ዓለም ሀሳብን ፍላጎትን ልቀቅ። በቃ ምን እንደምትፈልግ ዓለማዊ ሀሳቦችን ዓለማዊ ፍላጎቶችን ልቀቅ፣ እኔ አሳካላለሁ እያለ ሉሲፈር ብዙ ወጣቶችን በልቷል። በዚህ መጽሐፍ የተነሳ ሉሲፈር ማለት ታላቁ ዘንዶ ማለት ነው። እንዲህ አይነት መጽሐፍ ነው ይህንን ዘንዶ ወደ ትውልድ ውስጥ የሚያስተላልፈው። በመጽሐፍ በሶሻል ሚዲያ ምናምን ነው መንፈስ የሚገባው። በአብዛኛው ወጣቱ ትውልዱ የተበላው በዚህ ነው። እንዲህ አይነቱ መንፈስ እግዚአብሔር ይጣልልን፣ የተደመሰሰ ይሁን። እንዲህ አይነቱ መንፈስ ነው ዛሬ የወደቀው። ይኸው ይሄ ጉባኤ እንዲህ አይነት መንፈስ ነው የሚደመስሰው። ሌላው ሉሲፈር ያመልካል፣ ሌላው ግብረ ሰዶምን ያስፋፋል። ሉሲፈር ያመልካል፣ መተትን ይልካል። እኛ ግን መተቱን፣ ቡዳውን፣ አይነጥላውን፣ ዛሩን በስላሴ ኃይል እንደመስሳለን። እግዚአብሔር የተመሰገነ ይሁን። ይኸው ትውልድ ነፃ ሲወጣ አያችሁ። ትውልድ ነፃ ሲወጣ ትውልድ ራሱን ሲያገኝ አያችሁ። ወጣቶች ራሳችሁን አድኑ፣ ራሳችሁን ነፃ አድርጉ። ወደዚህ ጉባኤ ኑ፣ ተባረኩ፣ ተፈወሱ። በሕይወታችሁ ላይ ጸልዩ፣ ስገዱ፣ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ፣ ቁረቡ፣ እግዚአብሔርን ብቻ አምልኩ። ሉሲፈር አያዋጣም፣ ሲሆን ነው ገሃነም ነው የሚጠቀው። እግዚአብሔር ግን ለዘላለም ሕይወትን ነው የሚሰጠው። እግዚአብሔር የተመሰገነ። እንኳን ደስ አለ፣ እንኳን ደስ አለ። እሺ ይሄን እዛ አቃጥሉት። እሺ አቃጥሉት እዛ። እሺ ና። እሺ እሺ ማን ነው ስምህ? ዘበነ። ዘበነ የት ነው የመጣው? ከሃና ማርያም። ሃና ማርያም። ምን ነበረ በህይወት ችግር? እኔ ህይወቴ ችግር እናቴ በጣም ትታመም ነበር እና አብረን አንኖርም። በስልክ እንደዚህ ሲያማት ጆሮዬን ያመኛል፣ እንደዚህ ጆሮዬን ደፍንብኛል እያለች ትነግረኝ ነበር እና በጣም አስብ ነበር እዚህ ብትመጣ አብረን አንኖርም እና እዚህ ብትመጣ እና ብትፈወስ ብዬ በጣም አስብ ነበር እና ለአዲስ ዓመት የመምጣት እድሉ አግኝታ 1 ሳምንት አብረን ቆይተን ነበር እና እኔ እዚህ ጉባኤ ስለምከታተል ከዚህ ቅባ ቅዱስ ይዤ ሄድኩት ነበረ። አንድ ቀን ጆሮዋን ላይ ያፈሰስኩላትና ያን ቅባ ቅዱስ በ3ኛው ቀን ወደ ቤቷ ተመለሰች። ከዛ በኋላ ህመሟ ጠፋ። እየደወለች ህመሜ እኮ በዛ በቅባ ቅዱስ ተሻለኝ እና ይዘህልኝና ሁላ እስከማለት ደርሳ እና ይሄ በጣም አስገርሞኝ የቅድስት ሥላሴን ነው በለተ ቀኑ በመሰክር ደስ ብሎኛል። ሥላሴን አመስግኑ። ሌላው ደግሞ እኔም በስራው ዓለም ውስጥ ነበር የምኖረው። እሰራለሁ እንደ ማንኛውም ሰው፣ ግን ወርስ ጠብቄ ደሞዜን በማገኝ ሰዓት ያችን የማገኛትን ገንዘብ አይባረክልኝ ብትንትን ይልብኝ ነበር እና በጣም ግራ ይገባኝ ነበር እና እንዲያውም የሆነ ጊዜ መጥቻ አማክሬት አስራት ብታወጣና አስራት ግን ለቅድስት ሥላሴ ብሰጥ የሚቀረው ገንዘብ ይባረክልሃል ብለው መክረውኝ ከዛ ወዲያ ለቅድስት ሥላሴ አስራቴን ሳወጣ ያው የሚተርፈኝ ገንዘብ እየተባረከልኝ ሥላሴ ነው በረከት የሰጠኝ ነው። አመሰግናለሁ። እንኳን ደስ አለ፣ እንኳን ደስ አለ። እንግዲህ ከዚህ ያው በሚሰጠው ቅባ ቅዱስ ወስዶ እናቱ ተፈውሰዋል። እያመጣ ደግሞ አስራቱን እየሰጠ ገንዘቡ ተባርኳል። ያው እየተባረከ ያው ዛሬ እየመሰክር ነው። እንኳን ደስ አለ። እንኳን አንተን የሰማ ሥላሴ ሌላውን የሚስማ በርታ። እሺ፣ እሺ። እግዚአብሔር ካንተ ጋር ይሁን።
በቃ አሁን ወደ ፍተሻ ወደ ቅባ ቅዱስ እንሄዳለን። እዚህ ጋር እየመጣችሁ ቅባ ቅዱስና ፍተሻ ይደረግላችሁ።